ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በእነ ዶክተር ወንደሰን አሰፋ መዝገብ ተከሳሾች ለጠቅላይ ፍርድ ቤት ያቀረቡት የይግባኝ አቤቱታ ውድቅ ተደርጓል። እነ ዶክተር ወንደሰን አሰፋ ውስጥ 23 በሽብር ወንጀል የተከሰሱ የፖለቲካና የህሊና እስረኞች የመናገርና አቤቱታ የማቅረብ መብታቸውን ተጠቅመው የፍትህ ሂደቱን እና በተከሳሾች ላይ እየደረሰ ያለውን ግፍና በደል በዳኞች ፊት በመግለጻቸው ጉዳት ከችሎት መድፈር ጋር ተያይዞ በፕላዝማ እንዲከታተሉ ከተደረገ ወራት ተቆጥረዋል። በዚህም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የጸረ ሽብር ችሎት ውሳኔ ቅር የተሰኙትን ተከሳሾች በአካልና በችሎት እና በዳኞች ፊት ተገኝተን የፍትህ ሂደቱን ልንከታተል ይገባል በማለት በጠበቆቻቸው በኩል ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለታቸውና ሲከራከሩ መቆየታቸው ይታወቃል። የካቲት 12 2018 በነበረው የፕላዝማ ችሎትም ይግባኝ ሰሚ ጠቅላይ ፍርድ ቤቱ በተከሳሾች በኩል የቀረበውን አቤቱታ እና የግራ ቀኙን ክርክር መመርመሩን አስታውቋል። በዚህ መሰረት የቀረበውን አቤቱታ ውድቅ ከማድረግ አልፎም በተከሳሾቹ ጉዳይ ከችሎት መድፈር ጋር በመያያዝ ካልሆነ በስተቀር በቴክኖሎጂ የታገዘ የፍትህ አገልግሎቱን ከማሳለጥ አንጻር የተያዘ አቅጣጫ በመሆኑ በዛው በፕላዝማ ችሎቱ መቀጠላችሁ አግባብ ነው ሲል መወሰኑን አስታውቋል። ተከሳሾች በውሳኔው ቅር መሰኘታቸውን ለማወቅ የተቻለ ሲሆን ምንጫችን እንደገለጹት ውሳኔውን አገዛዙ ከለመደው ድምፅን የማፈን መመሪያ አቅጣጫና አቋም ጋር ተያይዞና ተመሳስሎ የተሰጠ ብይን ነው ብለው እንደሚያምኑም ለማወቅ ተችሏል። በዕለቱ ከተከሳሾች መካከል ጋዜጠኛ ዳዊት በጋሻው በፍርድ ቤት ውሳኔ ቅር መሰኘቱን በመግለጽ በታሪክ ፊት እንገናኛለን ማለቱን ከደረሰን መረጃ ለመረዳት ተችሏል። በዚህ መዝገብ ተከሰው ጉዳያቸው በቂሊንጦና በቃሊቲ ማረሚያ ቤት ሆነው እየተከታተሉ ከሚገኙት 23 ተከሳሾች መካከል ጥር 28 2018 በተሰጠው የዐቃቤ ሕግ ምስክሮች ቃል እና የሰነድ ማስረጃ አስተያየት ብይን ከ3 ዓመታት ገደማ የእስር ቆይታ በኋላ 6ቱ በነጻ ሲሰናበቱ የሁለቱ ተከሳሾች አንቀጽ መሻሻሉም ይታወሳል። ይሁን እንጂ 15 የሚሆኑ ከየቤታቸው ስራ ቦታቸው ተወስደው በግፍ እስር ከከረሙት ተከሳሾች መካከል 15 የሚሆኑት ከ15 ዓመት ጀምሮ እስከ ዕድሜ እና ሞት በሚያስፈርድ የሽብር አዋጅ አንቀጽ 3 እንዲሁም ንዑስ አንቀጽ 2 ሳያሻሽል ተከላከሉ ማለቱ የፍትህ ተቋማቱ ምን ያክል የኦህዴድ ብልጽግና አገዛዝ የጥላቻና የማጥቂያ መሳሪያ መሆኑን በግልጽ ያመላከተ መሆኑንም ተረድተናል። አፋብን ቴዎድሮስ ህዝብ በመተከል ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይቶችን እያካሄደ ነው። በመተከል ዞን ጉባ ወረዳ አቡልታ ቀበሌ ህዝባዊ ውይይት የተደረገ ሲሆን በውይይቱ ላይ የአማራ ህዝብ ከጉሙዝ ማህበረሰብ ጋር ለዘመናት አብሮ የኖረ ስለመሆኑ በመድረኩ ተነስቷል። በውይይቱ መድረክ ላይ የተሳተፉት ነዋሪዎች የብልጽግና በፈጠረው ሰው ሰራሽ ችግር ምክንያት የመተከል ቀጠና የህዝብ እልቂት መፈልፈያ ሆኖ መቆየቱ እንዲሁም ይህ ጉዳይ በትክክለኛው ጊዜ ባለመቋጨቱ አላስፈላጊ መስዋዕትነት ስንከፍል ቆይተናል ሲሉ አስተያየት ሰጥተዋል። እንዲሁም ሁለቱ ወገኖች ከሀብት ንብረታቸው ሲፈናቀሉና ውድ የሆነውን የሰው ህይወት ሲጠፋ አይተናል። ስለሆነም ከዚህ በኋላ የአማራ ህዝብና የጉሙዝ ማህበረሰብ ጨምሮ በአካባቢው የሚኖረው ህዝብ በአብሮነት በጋራ የመኖር እሴቱን ማስቀጠል ይገባል በማለት አንስተዋል። በውይይቱ ላይ የተገኙ የማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየው ግጭት እንዲቆም እና ሰላም እንዲሰፍን የሁለቱም ማህበረሰብ ጉዳይ በመሆን በውይይቱ ላይ የተገኙ ማህበረሰብ ተወካዮች በአገዛዙ ሴራ ተፈጥሮ የቆየው ግጭት እንዲቆም እና ሰላም እንዲሰፍን የሁሉም ማህበረሰብ ጉዳይ መሆን እንዳለበት በማመን በአካባቢው የሚኖረው ህዝብ በሙሉ የተፈጠረውን በአንድነት እና በመንፈስ ለመጠበቅ በጋራ በንቃት እንሰራለን ብለዋል። ውይይቱን በጋራ የመሩት የአፋብን ቴዎድሮስ እዝ እና የጉሙዝ ህዝብ ዲሞክራሲያዊ ድርጅት አመራሮችም ለህዝቦች አንድነት በጋራ እንደሚሰሩ ጠቅሰው በየትኛውም ቦታ ተዘዋውረው ለመስራት እና አርሶ እና ነግዶ ለመኖር እንዲሁም ማንኛውም ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ህዝብ እንቅስቃሴ ለማድረግ አገዛዙን በጋራ ታግሎ ማስወገድና በምትኩ ህዝባዊ መንግስት መመስረት እንደሚያስፈልግ በትኩረት አንስተዋል። በመተከል አካባቢ ተመሳሳይ ተግባራትን በማከናወን አካባቢውን የሰላም ቀጠና በማድረግ ህዝባችን ማህበራዊ፣ ፖለቲካዊ እንቅስቃሴውን በዘላቂነት እንዲከውን ለማድረግ ጥረቶችን ተጠናክረው ይቀጥላሉ ሲል አፋብን ቴዎድሮስ አስታውቀዋል።
ይህ በእንዲህ እንዳለ የፋኖ ኃይሎች በአራቱም ማዕዘን እያደረጉት ያለው ተጋድሎም ተጠናክሮ ቀጥለዋል። የፋኖ ኃይሎች ከአንድነቱ ማግስት በከፍተኛ ሁኔታ መነቃቃትና ከፍተኛ ቁጥር የሚባለው የመከላከያ ሰራዊት አባላት እየተቀላቀላቸው እንደሚገኝም ታውቋል። የፋኖ ኃይሎችን ሽንፈት መቋቋም ያቃተው የብልጽግና አገዛዝ በበኩሉ በዛሬው ዕለት በኤፍራታና ግድም ወረዳ በሚገኙ ንጹሃን ነዋሪዎች ላይ ከፍተኛ ጥቃት ማድረሱም ታውቋል። አፋብንም በቦታው ከፍተኛ የተባለ ውድመትና ጥቃት መድረሱን በማስታወቅ ማስጠንቀቂያም ሰጥቷል። አፋብንም የሰጠው ማስታወቂያ በኤፍራታና ግድም ወረዳ የምትገኙ የካቢኔ አባላትና የሚሊሻ አመራሮች ሆይ የታሪክ ተጠያቂነት ከመምጣቱ በፊት ህዝባዊ ወገንተኝነታችሁን ልታሳዩ የሚያስገድድ ወሳኝ ሰዓት ላይ ትገኛላችሁ ሲል ጥሪም አቅርቧል። ዛሬ በአርሶ አምባ ዞን ቀበሌ ላይ እየደረሰ ያለው ግፍና በደል የሰማይና የምድርን ቁጣ የሚቀሰቅስ ነው ያለም ሲሆን ንጹሃን አርሶ አደሮች በገዛ ቀያቸው በኦሮሞ ሚሊሻዎች ቤታቸው ሲቃጠል ንብረታቸው ሲወድምና የድካም ውጤት የሆኑ ከብቶቻቸው በጠራራ ፀሐይ ሲዘረፉ እያያችሁ መንግስት ያድነናል በሚል ከንቱ ተስፋ በዝምታ መመልከታችሁ ፍጹም ተቀባይነት የሌለው ክህደት ተግባር ነው ብሎታል።